ዛሬ በጸሎት ሰዓት አንድ ነገር እየተማርኩኝና እያሰላሰልኩኝ ነበርና ሊጠቅማችሁ ስለሚችል እሱን ላካፍላችሁ ነው። በትዕግስት አዳምጡት። ስለተመረጡ ሰዎች ነው ዛሬ ሳስብ የነበረው። የተመረጡ ሰዎች ለየት ያለ ባህሪ ስላላቸው በህብረተሰብ ዙሪያም ለየት ብለው ነው የሚታዩት። ወጣ ያለ ከሰው ጋር የማይመሳሰልና ልዩ የሆነ እይታ አላቸው። ህብረተሰብ በጀሞ ወይንም ደግሞ በጅምላ እንደሚያይና እንደሚሰማ አያስቡም። ስለዚህ ወይ ይገለላሉ ወይ ራሳቸውን ያገላሉ። እግዚአብሔር ሲፈጥራቸው በውስጣቸው የፈጠራና ልዩ የሆነ አቅም ስለሰጣቸው አይምሯቸው ሁል ጊዜ መፍትሄን በመፍጠርና በአካባቢያቸው ላለው ኑሮና ህይወት ፖዚቲቭ በሆነ መንገድ ነገሮችን ቀለል አድርጎ የማየት ትልቅ ችሎታ አላቸው። የተመረጡ ሰዎች ከህብረተሰብ እንደተማሩትና እንዳዩት የህይወት ተሞክሮ ወይንም ደግሞ ባህልና ሃይማኖት ካስቀመጠው ሳጥን ውጪ የሚያስቡ ስለሆኑ ማንንም አይሰሙም። የተመረጡ ሰዎች በጣም ብዙ በሆነ ተሰጥኦና የመፍጠር ክህሎታቸው ትልቅ ስለሆነ ብዙም ስለሆነ ተቀጥረው ወይንም ደግሞ ሬጉላር የሆነ ስራን ሰርተው ለመኖር በጣም ይከብዳቸዋል። የተመረጡ ህብረተሰብ ካስቀመጠው ልማድና የድግግሞሽ ህይወት ጋር ውስጣቸው ስለማይጣጣም ኑሯቸው በጣም ከባድ ይሆንባቸዋል። ህብረተሰብ በአካባቢያቸው ያለው ልማድ አንቺ እንዲነሽ ወይንም ደግሞ እንዲነህ ብሎ በሆነ ነገር ይወስናቸዋል። እግዚአብሔር ሲፈጥራቸው ውስን የሌለው አቅምና ጥበብ ተሰጥኦ ከልዩ አቅም ጋር በውስጣቸው አስቀምጦ ስለፈጠራቸው በልማድ ካመጡት አስተሳሰብ ጋር መዋሃድ ስለሚከብዳቸው በሚኖሩትና በሚሰሩት ስራ ደስተኞች አይደሉም። የተመረጡ አንድ ነገር ብቻ ለመስራት አልተፈጠሩም። መፍትሄ ለመሆን ነው የተፈጠሩት። በእግዚአብሔር የተመረጡ በመጽሐፍ ቅዱስ ብዙዎቹ ከህብረተሰብ ነጥሎ ያወጣቸውና ብቻቸውን ያለማምዳቸዋል፣ ያሰለጥናቸዋል። ነገር ግን ወደ በረሃ ወስዶ ብቻቸውን በምድረ በዳ ለተፈጠሩበት ዓላማ ብቁ እስኪሆኑ ድረስ ብዙ ይቀመጣሉ። ትንሽ ቪዲዮ ረዘም ስላለ ክፍል 2 ይዤላችሁ እመጣለሁኝ።